ተስፋ አትቁረጪ ተስፋ ቢስ አትሁኚ። ሁሉም ነገር በአላህ እጅ ነው ያለው። ሁሉም ነገር ከአላህ ነው። ሁሉም ነገር ወደ አላህ ነው። ሁሉም ነገር በአላህ ነው። ዱንያም አኺራም ሀብትም ጤንነትም በሽታም ድህነትም ስልጣንም የበላይም የበታችነትም ዕውቀትም አዋቂውም አላዋቂውም ሁሉም ነገር የአላህ ከአላህ ወደ አላህ ለአላህ ከአላህ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለዚህ ሁሉም ነገር እሱ ዘንድ ያለ ስለሆነ ከጠየቁ ማግኘት ይቻላል። አለመስጠቱ ለጠያቂው በላጭ ሆኖ ካልሆነ በስተቀር አላህ አይከለክልም። ለምን ቢሰጥም 24 ሰዓት በመለገስ ላይ ያለው ጌታችን ድህነትን አይፈራም። ሁላችሁም አንድ ሜዳ ላይ ቁማችሁ ሰዎቻችሁም ጅኖቻችሁም ሁሉም ቢጠይቅ ለእያንዳንዱ የጠየቀውን ጥያቄ ብመልስለት እኔ ዘንድ ካለው ሀብት ምንም አያጎድልም ይላል አላህ። ለእናንተ መስጠቴ መርፌን ባህር ውስጥ ነክራችሁ ስታወጡ የምትቀንሰውን የምታጎድለውን ያክል ቢሆን እንጂ። በሌላ አገላለጽ መርፌን ባህር ውስጥ ከታችሁ ብታወጡ ምንም ነገር ማጉደል እንደማትችለው ሁሉ የለመናችሁኝን ሁሉ ብሰጣችሁ ባደርግላችሁ ምንም ነገር አይጎልብኝም ይላል አላህ። ለምን ፈጣሪ ነውና፣ ሀብታም ነውና፣ ቸር ነውና፣ መጀመሪያም ያለ መጨረሻም የሚቀር ነውና። ስለዚህ ያመንክበት ያመንሽበት ጌታ ያመንበት ጌታ አላህ እስከሆነ ድረስ ለምን ሲባል ተስፋ ይቆረጣል? ተስፋ መቆረጥ የለበትም። ሁላችንም ተስፋ ያለን መሆን አለብን። ተስፋ ቢስነት የሙስሊም መገለጫ አይደለም። ናም ብዙ ነገሮችን እናልማለን፣ እንፈልጋለን፣ ከብዙ መጥፎ ነገሮች ለመጠንቀቅ እንሞክራለን፣ ሳይሳካ ይቀራል። በርካታ ድንጋዮችን እንፈነቅላለን ጥሩዎች ለመሆን፣ ግን መሰናክሎች ይገጥሙናል። ግን ያም ሆነ ይህ ተስፋ አንቆርጥም። አዎ ተስፋ ልንቆርጥባቸው ከማይገቡ ነገሮች አንዱ የፈለገ አይነት ወንጀል ቢኖርብን በንጹህ ልቦና የአላህን በር ካንኳኳን መድገምም ሳይፈለግብን በሩ ይከፈታል ሳይሆን ይበረገድልናል። አላሁ ሱብሓነሁ ወተዓላ ባሪያው ከወንጀሉ ሲቶብት ሲጸጸት ሲመለስ በጣም ይደሰታል። ከዕለታት አንድ ቀን አንድ ሰው አሉ ረሱል አለይሂ ሰላቱ ወሰላም ጉዞ ጀመረ በግመሉ ላይ ሆኖ አሉ። ምግቡ መጠጡ በአጠቃላይ ስንቁን እላይዋ ላይ እንዳደረገ በረሃ ላይ ጥላው ትጠፋለች። ቢሮጥ አይደርስባትም፣ አይመለስ፣ ወደ አገሩ መድረስ አይችልም። ያለው አማራጭ ጥላማ ዛፍ ፈልጎ እዛች ስር ገደም ብሎ ሞትን መጠባበቅ ነበር።
ገደም ብሎ እንቅልፍ ሸለብ አድርጎት ብንን ሲል ግመሏ አጠገቡ ቆማለች። አላሁ አክበር። በጣም ከመደሰቱ የተነሳ አሁንም አላመነም ነበረ። ልጓሟን ቶሎ ያዘና اللهم أنت عبدي وأنا ربك አለ። أخطأ من شدة الفرح አሉ ረሱል عليه الصلاة والسلام። ማለት የነበረበት اللهم أنت ربي وأنا عبدك ነበር። አምላኬ አንተ ጌታዬ ነህ እኔ ባሪያህ ነኝ ማለት ሲገባው ተገላቢጦሽ ነበር የተናገረው። اللهم أنت عبدي አምላኬ አንተ ባሪያዬ ነህ እኔ ጌታህ ነኝ አለ። ከደስታ ብዛት የተነሳ ተሳሳተ አሉ ረሱል عليه الصلاة والسلام። ከዚህ ሰው የበለጠ አላህ የሱ ባሪያ ተውበት ሲያደርግ ይደሰታል አሉ። هذا هو ربنا الله ጌታችን ፍጡር አይደለም። ጌታችን ልጅ የለውም፣ አልተወለደም፣ አጋዥም አይፈልግም፣ አማካሪም የለውም። የሰማያት የምድር የመላእክቶች የሰዎች የአጋንንቶች የአራዊቶች የእንስሶች የፍጥረታት ሁሉ ፈጣሪ ጌታ ነው። وإن من شيء إلا عندنا خزائنه وما ننزله إلا بقدر معلوم። نعم ወንጀል ውስጥ የማይወድቅ ፍጡር የለም። እንሳሳታለን በንግግር በእይታ በማድመጥ በእጅ በእግር በሌላውም የሰውነት ክፍላችን የተለያዩ ወንጀሎች ውስጥ ልንዘፈቅና ልንወድቅ እንችላለን። ታዲያ የመመለሻ እድሉስ ካለ ድረስ ተመለሱ ይለናል አላህ። قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم። እነዛ በነፍሶቻቸው ላይ የወንጀል አይነትን ተዳፍረው ድንበር ያለፉ የሆኑትን ባሮቼን لا تقنطوا من رحمة الله ከአላህ እዝነት ተስፋ አትቁረጡ በላቸው። ይሄ ማለት ግን በወንጀላችሁ ቀጥሉ ሳይሆን ተመለሱ እቀበላችኋለሁ፣ ምንም ቢበዛ ምንም ቢገዝፍ መሐሪው እኔ ነኝ በላቸው ይላል። አላሁ አክበር። ስለዚህ ወንጀል ሰርቻለሁ፣ ይህንን ወንጀል አላህ እንዴት ይምረኛል ብለን ተስፋ እንዳንቆርጥ በሩ ክፍት ነው። 3 መስፈርቶችን ብቻ አሟልተን እንመለስ። መጸጸት በሰራነው ነገር ላይ፣ ከዛ ወንጀል ውልቅ ብሎ መውጣት ኢቅላዕ፣ الندم على ما فات والعزم على ألا يعود إليه ቁርጥ ያለ ውሳኔ ድምዳሜ ላይ መድረስ፣ ወደዚህ ወንጀል ላለመመለስ። ስለዚህ ወንድሜ እህቴ፣ እኔም እናንተም ወንጀለኞች ነን። ከወንጀላችን እንመለስ፣ ተስፋ እንዳንቆርጥ። ተስፋ መቁረጥ የሙስሊም የሙእሚን ባህሪ አይደለም። ናም ሌላው ተስፋ ልንቆርጥባቸው ከማይገቡ ነገሮች ውድ ወንድሜ፣ ራስህን ከሐራም ለመጠበቅ ትዳርን ትፈልግ ይሆናል። ሳይሳካ ከቀረ አብሽር፣ የአላህን በር አንኳኳው። ጌታዬ ሐራም ላይ እንዳልወድቅ ሐላል የሆነውን መንገድ እንድታመቻችልኝ እያልክ ለምነው። አንዴም ሁለቴም 10ም 100 ጊዜም 1000 ጊዜም ለምነው ሳይሳካ ቢቀር ድንገት ካንተ ሊሆን ይችላልና ራስህን ቆም ብለህ ፈትሽ። አዎ ሆኖም ራስህን ፈትሸህም ወደ አላህ እያስጠጋህ ራስህን እያስተካከልክ ለምነው ሳይሳካ ቢቀር ድንገትም ወደፊት ይሳካል። ዱንያ ላይ ያለህ ይህ ነገር ሳይሳካልህ ቢቀርና ሳታገባ ብትሞት፣ ሳትወልድ ብትሞት፣ ልጅ ሳትስም ብትሞት አብሽር፣ ሙስሊም ብቻ ሁነህ ኑርና ሙስሊም ሁነህ ለመሞት ሞክር እንጂ ሁሉም ነገር ያለባትን ጀነትን ታገኛለህ። አዕደቱ ሊዕባዲ الصالحين ما لا عين رأت
ወላ ኡዙኑን ሰሚዓት ወላ ኸጠረ ዐላ ቀልቢ በሸር። አይኖች አይተውት የማያውቁትን፣ ጆሮዎች ሰምተው የማያውቁትን፣ ልቦች ላይ ውል ብሎ የማያውቀውን ለኔ ደጋግ ባሮች ያዘጋጅቻለሁ ብሏልና እዛ ይሻልሃል ብሎ ይሆናል አላህ ዱንያ ላይ ላንተ ሚስት ያልሰጠህ። አዎ እየቻሉ ሳያገቡ የቀሩትን ሳይሆን የማግባቱ ጉጉት ያላቸው ኢኮኖሚካሊ ችግር ያለባቸውን ወንድሞቼን ነው ላ ተይአሱ ሚን ረሕመቲላህ እምለው። ውዲቱ እህት፣ አዎ ራስሽን ከሐራም ለመጠበቅ ዘር ለመተካት ሐላሉን መንገድ እየፈለግሽ ሆኖም የምትፈልጊውን ሳታገኚ ከቀረሽ ወይንም ጭራሹኑ የሚጠይቅ ወንድ እንኳን ባታገኚ አብሽሪ፣ ከመለመን ወደ ኋላ አትበይ። አላህን አንድ ቀን ላንቺ የወሰነውን ባሪያ እያሮጠ ያመጣልሻል። ባይሆን ዱዓ ስታደርጊ ባል ብቻ ሳይሆን ማለት ያለብሽ ለዱንያውም ለአኺራውም የሚበጀኝን ካንተ ጋር የሚያጣላኝን የሆነ ባል ስጠኝ እያልሽ ለምኙ። አዎ ዛሬ ባይሳካ ነገ፣ ነገ ባይሳካ ከነገ ወዲያ፣ የዛሬ ወር ባይሳካ የሚቀጥለው ወር፣ የሚቀጥለው ወር ባይሳካ ከዛ በኋላ ሊመጣ ስለሚችል አብሽሪ። ዱንያ ላይ ካልተሳካልሽ እዛው ጀነት እንደ ወንድምሽ ታገኛለሽና ተስፋ ግን እንዳትቆርጪ። አይዞሽ፣ ራስሽንም ጠብቂ፣ ከአላህ ጋር እንዳትጣሊ። የሚፈታተኑ ነገሮች ቢገጥሙሽ ፈተናዎቹን ለማለፍ ሞክሪ። ላ ተይአሱ፣ ላ ተይአስ፣ ላ ተይአሲ፣ ላ ነይአሱ ሚን ረሕመቲላህ ፈኢነ ረበና ሁወ አላህ። አላህ ነው አምላካችን። ተስፋ ልንቆርጥባቸው ከማይገቡ ነገሮች አግብተው ሰበቡን አድርሰው ልጅ ያጡ ወንድሞችና እህቶቻችን አይዟችሁ። ነቢዩላህ ኢብራሂም ዓለይሂ ሰላም በ80 ዓመት ከምናምን ነበረ ልጅ ያገኙት ይባላል። ለማግባት ላይ ቆይተው ሳይሆን ግን አልተወሰነላቸውም ነበር። በርካታ የታሪክ ማህደሮችን ስናገላብጥ እድሜያቸው ከገፋ በኋላ ልጆችን አግኝተዋል። በርካታ የአላህ ባሪያዎች ተስፋ አትቁረጡ፣ ጠብቁ በተስፋ ልጆችንም አላህ ይሰጣችኋል። እዚህ አልተወሰነላችሁም ካለ የአላህ ምርጫ ኸይር መሆኑን እንዳትረሱ። ወዓሳ አን ቱሒቡ ሸይአን ወሁወ ሸሩን ለኩም ወዓሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም ወላሁ ያዕለሙ ወአንቱም ላ ተዕለሙን። አንድን ነገር ለማግኘት ትጓጉ ይሆናል፣ ያ ነገር ግን ለእናንተ መጥፎ ይሆናል። አንድን ነገር እንዳይደርስባችሁ አትፈልጉትም ይሆናል። መጥፎ ነው ብላችሁ ታስቡ ይሆናል። የሚያስከፋ ነገር ይገጥማችሁ ይሆናል። ያ ነገር ግን ለእናንተ ኸይር ሊሆን ይችላል። ነገሮችን የሚያገለባብጠው እንደፈለገ የሚያደርገው አላህ ነውና ውስጠ ምስጢሩን የሚያውቅ ነው። እናንተ ግን አታውቁም። ላ ተይአስ ያ አኺል ከሪም፣ ላ ተይአሲ ያ ኡኽቲ ልዓዚዛ፣ ላ ተይአሱ አዩሃል ሙስሊሙን። ተስፋ አትቁረጡ። ተስፋ ልንቆርጥባቸው ከማይገቡ ነገሮች ከቤተሰቦቻችን ርቀን በናፍቆት የምንቃጠል በርካቶች ነን። አዎ ግማሾቻችንን የዲናችን ጉዳይ አስወጥቶናል፣ ግማሾቹን ድህነት አስወጥቷቸዋል። ሁላችንም በስደት ላይ እያለን ስለ ቤተሰቦቻችን መጥፎ ነገሮች ልንሰማ እንችል ይሆናል። አብሽሩ፣ አንድ ቀን ከቀሩት ቤተሰቦቻችን ጋር ካሉት በህይወት ካሉት ጋር ድንገትም በስደት ዓለም ላይ ሆነሽ አባትሽን አተሽ እናትሽን አተሽ መርዶ መጥቶልሽ ወንድምሽን እህትሽን ባልሽን ሚስትህን አታችሁ ሊሆን ይችላል፣ አተል ሊሆን ይችላል። መራራ ነው ሐዘንና ስደት ሲገናኝ። ሆኖም ግን ተስፋ አንቆርጥም። አንድ ቀን ነገሮቹ ተስተካክለው ከቤተሰቦቻችን ጋር አገራችን ውስጥ እንገናኛለን ብለን ተስፋ እናደርጋለን። ለምን ተስፋ አንቆርጥም? ሙስሊሞች ስለሆን። እዚህ ዱንያ ላይ አላህ ባይወስንልን ከቤተሰቦቻችን ከምንወዳቸው ከምንናፍቃቸው
ከምንሳሳላቸው ቤተሰቦቻችን፣ ወንድሞቻችን፣ እህቶቻችን፣ እናቶቻችን፣ አባቶቻችን፣ ልጆቻችን ጋር መገናኘት እንኳን ባንችል አላህ ስለሆነ አምላካችን ጀነት ውስጥ ያገናኘናል። ላተይአሱ ተስፋ አትቁረጡ። ተስፋ መቁረጥ የሙስሊም ባህሪ አይደለምና ተስፋ ልንቆርጥባቸው ከማይገቡ ነገሮች መካከል ዕውቀትን ለመፈለግ ብዙ ድንጋዮችን የምንፈነቅል ወንድሞችና እህቶች፣ ባወቅነው ለመስራት ጥረት የምናደርግ፣ ቁርአን ለመቅራት እያሰባችሁ እየሞከራችሁ ነገሮች ያልተመቻቹላችሁ ከስራ ብዛት ወይም እየሞከራችሁት ያልገራላችሁ ወንድሞችና እህቶች ትኖራላችሁ። ተስፋ አትቁረጡ። ቀጥሉ፣ በርቱ። ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና። በእኛ የሚታገሉትን ትክክለኛውን መንገድ እንመራቸዋለን ብሏል። ናም ተስፋ አትቁረጡ፣ ቀጥሉ። አሁንም ተስፋ ልንቆርጥባቸው ከማይገቡ ነገሮች መካከል ሁላችንም ብንሆን በማንኛውም ነገር ተስፋ መቁረጥ የለብንም። በሁሉም ነገር ላይ የታመሙ፣ ልጁ ታሞ፣ ልጇ ታሞ፣ እናት፣ አባት፣ ወንድም፣ እህት፣ ባል፣ ሚስት ታመው በተለያዩ በሽታ የሚሟቀቁ ቤተሰቦቻችን፣ በርካታ የሚድኑበትን መንገድ አፈላልገን ያልተሳካልን አቅሙ ያነሰን ወንድሞችና እህቶች እንኖራለን። አይዟችሁ፣ ተስፋ አትቁረጡ። ሁሉም ነገር በእጁ ያለው ጌታ አንድ ቀን ያሽራቸዋል። አብሽር ውዱ አባት፣ ውዲቱ እናት፣ ልጃችሁ ታሞ፣ ልጃችሁ ታማ እየተጨነቃችሁ ያላችሁ አንድ ቀን ይድኑላችኋል። አይዟችሁ ውዱ ወንድም፣ ውዲቱ እህት፣ እናትና አባት ታመው፣ እህትና ወንድም ታመው፣ ውዲቱ ሚስት ባልሽ ታሞ፣ ውዱ ባል ሚስትህ ታማ፣ አይዟችሁ፣ ተስፋ አትቁረጡ። የበሽታው ምንም ያህል ቢከፋ አዳኙ አላህ ነው። የሐኪሞች ሁሉ ሐኪም፣ የሳይንቲስቶች ሁሉ ሳይንቲስት፣ የአካሚዎች ሁሉ አካሚ፣ የመድኃኒት አይነቶች ሁሉ እሱ ዘንድ ያለው አላህ ያሽራቸዋል። ናም እናንተም ታማችሁ የተለያዩ በሽታዎች ውስጥ ሆናችሁ የምትንከራተቱ፣ አሳካሚ ያጣችሁ፣ አይዞህ የሚላችሁ ያጣችሁ፣ ድንገት ይቺ መልእክት ከደረሰቻችሁ ተስፋ አትቁረጡ። አስታውሱ፣ ከአላህ ባሪያዎች መካከል ነቢዩላህ አዩብ ዓለይሂ ሰላም በርካታ ዓመታትን በበሽታ አሳልፈዋል። ከአልሐምዱሊላህ ከዚክር ውጭ ሌላ ነገር ማድረግ አይችሉም ነበር። ታሪኩ ሰፊ ነው። መጨረሻ ላይ ግን ተስፋ ሳይቆርጡ የአላህን በር አንኳኩቶ ነበር። ኢኒ መሰኒ የዱሩ ወአንተ አርሐሙ ራሒሚን፣ ጉዳት ደርሶብኛል፣ አንተ የአዛኞች ሁሉ አዛኝ ነህና ድረስልኝ። ንብረታቸውን አጥተዋል፣ ቤተሰቦቻቸውን ሁሉ ወስዶባቸዋል አላህ። መጨረሻ ላይ ግን ሁሉንም ነገር እንደነበረ መልሶላቸዋል። ይህንን ሁሉ ቁርአን ላይ ነግሮናል ረቡል ዓለሚን። ስለዚህ በበሽታ የምትሟቅቁ፣ በድህነት የምትቸገሩ፣ በቤተሰብ ናፍቆት እንቅልፍ ያጣችሁ፣ ሕይወትን ለማስተካከል የተለያዩ ድንጋዮችን የምንፈነቅል፣ ናም ትዳር ያጣችሁ እህቶች፣ ትዳር እየፈለጋችሁ ማግቢያ ያጣችሁ ወንድሞች፣ የብዙ ችግሮችን ሁሉሎች፣ ሶሉሽኖች ማግኘት የምንችለው ከአላህ ስለሆነ 24 ሰዓት የአላህን በር እናንኳኳ። ላ ተይአሱ ሚን ረሕመቲላህ፣ ከምንም ነገር ተስፋ እንዳንቆርጥ። ተስፋ መቁረጥ የሙእሚን
የሙስሊም መገለጫ ስላላደለ ተስፋ እንዳንቆርጥ አደራላችኋለሁኝ። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወአኺሩ ዳዕዋና አልሐምዱሊላሂ ረቢል ዓለሚን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ።